ምንድነው? እኔ የኔ ኃጢአት የተለየ ነው? ስንት አርቲስት አናቅም እንዴ? እንደኔ የሆነ ስንት አርቲስት ላውጣም ይስማቸው ልናገር እንዴ አንተዋወቅም እንዴ? ተው እንጂ ስንት ሚኒስትር አለ፣ ስንት ባለሀብት አለ እንዴ? ተው እንጂ እንተዋወቃለን። ላይቭ ላይ ነኝ። ጋርዴ መጣ መጨረሻ እንዲህ መሆኑ ግን እግዚአብሔር ምሮኛል። አረፋታስጭ እግዚአብሔር ምሮኛልና እና ምን ልላችሁ የምፈልገው ኢቢኤስ ቢቀጥረኝ ደስ ይለኛል። የአሜሪካን ሀገር መኖር አልፈልግም፣ በእውነት አልፈልግም። አሁን አሜሪካን ሀገር ፕሮሰስ ባይዘው ፓስተር ኪያ ነው መስከረም። ፓስተር ኪያ ማለት የቦርን አጌን ዋና ዳይሬክተር ነች። ቦርን አጌን ቻሪቲ ኦርጋናይዜሽን አለ። ወደዚህ ወዴት አካባቢ ነው ያለው? አይደለም ቻሪቲ ያለው ይታካ የካ ኮተቤ አካባቢ ቦርን አጌን የሚባል ከተመሰረቱ ወደ 11 ዓመታቸው ነው። እነሱ ጋር ምን ላይቭ ላይ ነኝ። ጋርዴ መጣ ቶሎ በይ ተደብቄ ስለሆነ እሺ ልጀምር። መላው ኢትዮጵያውያን፣ በመላው ዓለም የምትገኙ ኢትዮጵያውያን፣ የተከበራችሁ ኢትዮጵያውያን ሁላችሁንም ከዚህ በፊት ፌስቡክ ላይ ጽፌ ነበረ እንዳያችሁት ይቅርታ ጠይቄያለሁኝ። አሁንም ማልቀስ አልፈልግም፣ ግን በቃ ይቅርታ አድርጉልኝ። እኔ በጣም በምድር ተሰቃይቻለሁ። በጣም እግዚአብሔር ስጋው ደሙን አቅምሶኛል። ቆርብ ያለው አሁን እኔ ህይወቴ ተቀይሯል። ይህንን ብቻ ወቁልኝ። የኢትዮጵያ ህዝብ የካ ኮተቤ ነው የተኛሁት። ኮተቤ መምህራን ኮሌጅን አለፍ ብሎ ያለው ኤካ ኮተቤ ነው ያለሁት። መታችሁ ጠይቁኝ። በጣም ተጎድቻለሁ። ገና እያገገምኩኝ ነው። ሰውነቴም ገና እየተመለሰ ነው። መላው የኢትዮጵያ ህዝብ መልእክቴን አድርሱልኝ እባካችሁ። መታችሁ ጠይቁኝ። ሰው ናፍቆኛል። የኢትዮጵያ ህዝብ ናፍቆኛል። ሰይፉ ፋንታሁን ጋር ገብቼ ይቅርታ ለመጠየቅ በጣም ጓጉቻለሁና ጤናዬ እንዲመለስ ጸልዩልኝ። ክርስቲያኑም ሙስሊሙም ተዋቶይ ክርስቲያኑ ሙስሊሙ ሁላችሁ ይቅርታ እንድታረጉልኝ እጠይቃለሁ። ሶፎንያስ ፋሲሁን ነኝ። ትንሽ ፀጉሬ ስለተላጨው ነው ኮፍያ ያደረኩት። ይቅርታ እንጂ ለእንትን አይደለም፣ እንድሽ ላርጋት እና በጣም በድያችኋለሁ፣ በጣም አስቀይሜያችኋለሁ። ከኔ የማይጠበቅ ስራ ሰርቻለሁ። አንገታችሁን ብዙዎቻችሁን አስደፍቻለሁ። ይቅርታ አድርጉልኝ። ይህንን ቪዲዮ በአሁኑ ሰዓት የምትመለከቱ ቅረጹኝ፣ ስክሪን ሪከርድ አድርጉልኝ፣ ለሰይፉ ፋንታሁን አድርሱልኝ። ሰይፉ ፋንታሁን ከህዝብ ጋር እንዲያስታርቅኝ እጠይቃለሁ። ሰይፉ ፋንታሁን አስወጪው፣ ይሄን ልጅ ይቅርታ አስወጡት። አላወቀኝም። አንዱ ይሄ ከዚህ ጋር ያለውን ሜድ ምናምን ማውራት አልቻልኩም። አውጣል አንተ ነህ ያስገባው። ኦሎ አውጣው እስቲ ናውጣው። አንዴ አሁን እኔ ቁም ነገር ነው እያወራሁ ያለሁት። አስወጣው። እየረበሸ ነው። ስክሪን ሪከርድ እየተደረገ ውጣ። ወይ ዝም በል ወይ እንትን ልበል። ይሄ እኮ ቪዲዮ ነው። ይሄ ቪዲዮ ብዙ ሰው ጋር ይደርሳል። ሼር እንደውም ሪኮኔክት ሆናል። ሶፎንያስ ፋሲሁን ነኝ፣ ጋዜጠኛው ነኝ። የኢትዮጵያ ቴሌቪዥን ከናፍቆት ትዕግስቱ ጋር በተለይ ናፍቆት ጋር ረዥም ስራ ሰርተናል። እንደምታስታውሱት የኢትዮጵያ ቴሌቪዥን እና በጣም ብዙ አቅም ያለኝ ልጅ ነኝ። ድጋሚ በሚዲያው ላይ መጥቼ ሚዲያውን ማነቃነቅ የምችል አይነት ሰው ነኝ። እሱን አምናለሁኝ። ፀጉሬ ላሳያችሁ፣ መላጣ ሆኜ ነው እና ጺሜም አድጓል። ገዳም ቆይቼ 6 ወር ስጋው ደሙን ተቀብዬ ድኜ ነው የመጣሁት። በዚህ በጣም ደስተኛ ነኝ። የኢትዮጵያ ሕዝብ ደግሞ ይቅርታ ባይ ነው። ሰይፉ ፋንታሁን ጋር ይሄ ቪዲዮ እንዲደርስ አድርጉልኝ፣ ለሰይፉ ንገሩልኝ። ምናልባት ከዚህ በኋላ ሆስፒታል ልቆይ የምችለው 20 ቀን ወይ 15 ቀን ነው የሚሆነው።
ምናልባት የአዲስ ዓመት እንግዳው አድርጎኝ ከእናቴ ጋር መድረኩ ላይ ተንበርክኬ የኢትዮጵያን ሕዝብ ይቅርታ እንድጠይቅ በዚህ አጋጣሚ ለምናችኋለሁ። ስክሪን ሪከርድ ያደረጋችሁትን ፖስት አድርጎ የኔን ቪዲዮ ፖስት ያደረጉትን ሁሉ ደግሞ ኢትዮጵያውያን ፎሎ አድርጓቸው ይህንን ቪዲዮ ለመላው ዓለም እንድታደርሱልኝ በእግዚአብሔር ስም እማጸናለሁ። እየቀረጻችሁት ነው አይደለ? ቪዲዮ በጣም ጥሩ። ስለዚህ ይህን ቪዲዮ ሪፖስት አድርጉልኝ፣ ዩቲናስ እና ዶናይ ጋር እንዲደርስ አድርጉልኝ። እኔን ያዋረደው እኔን ወደ ህይወት መንገድ ወደ ተሻለ መንገድ ነው የመለሰኝ። በነገራችሁ ላይ ፍሬዘር ፍቃዱን አልተቀየምኩትም። በዚህ አጋጣሚ ፍሬዘር ፍቃዱ ወንድሜ ነው፣ የአዳማው ያስደበደበኝ ልጅ። በጣም ነው የማመሰግነው። ለትልቅ ክብር ለቁርባን ለስጋው ደሙ እንድበቃ አድርጎኛል። ቀላል ነገር አይደለም አይደለ? ስጋው ደሙ ዝም ብሎ የምትቀበው ነገር አይደለም እና ለስጋው ደሙ እንድበቃ ስላደረገኝ በጣም በጣም ከልብ አድርጌ አመሰግናለሁ። እሱ አስደበደብኩ እንደዚህ ያደረግኩ ይላል፣ ግን እኔ ድብዳቦ ምኑ ደግሞ የሚገርማችሁ የመድኃኔዓለም ቀን ህዳር 27 ከህዳር 27 ጀምሮ እኔ ህይወቴ ተበላሽቷል። በቃ ግን መጋቢት 27 የሆሳዕና ዕለት ታስታውሱ ከነበረ መጋቢት 27 እሑድ ነበረ፣ የፋሲካ አንድ ሳምንት ሲቀረው ማለት ነው አይደለ? የዛን ቀን ለአባ መድኃኔዓለም በህልማቸው ሶፎንያስን ኃይለ ገብርኤልን አቁርቡት አለ፣ መልእክት ላከ። ይህ በጣም ድንቅ ነገር እኮ ነው። ከዛ አባ ጠሩኝና መድኃኔዓለም በህልሜ ነግሮኛል። የሰማሽኝ ነው? መድኃኔዓለም በህልሜ ነግሮኛል ቁረብ አሉኝ። ቤተሰብ ከለከለኝ ማለት ነው። ከዛ እኔ ያልኩ እንደዛ እግዚአብሔርን እንትን ነው የምፈልገው፣ እግዚአብሔር ከጠራኝ ምን ችግር አለው ብዬ ገባው። በቃ ቆረብኩ ማለት ነው። እና በዚህ አጋጣሚ የቆረበች ቆንጅዬ ቀይ ሴት ፀጉሯ ዘንፈል ያለ ካለች ለትዳር ይኸው ባዶ ነው። ሰይፉ ጋር ያገናኘን መስከረም 1 የእንቁጣጣሽ ዕለት በተለይ ምክንያቱም አዲስ ዓመት፣ አዲስ ተስፋ፣ አዲስ ማንነት፣ አዲስ ነገር ስለሆነ ሰይፉ ፋንታሁን ጋም በተለይ መቅዲሾ በዚህ አጋጣሚ መቅደስ ደበሳይ የኢቢኤሷ በጣም በጣም ላመሰግናት እፈልጋለሁ። ምክንያቱም መቅዲን ውደዷት። መቅዲሾ ጋም ምናልባት ሰይፉ ጋር ካልተሳካ መቅዲሾ ጋም እኔ እንደውም መቅዲ ጋም ቅርብ ደስ ይለኛል ፍቃዷ ከሆነ እና መቅደስ ደበሳይ 11505 ብር ከፍላ ሃሌሉያ ሆስፒታል አንድ ግሉኮስ እንድወስድና ህይወቴ እንዲድን አድርጋለች እና መቅደስ ደበሳይ ኢቢኤስ ይህንን ቪዲዮ እሷም እንዲደርሳት አድርጉልኝ። መቅዲዬ ሰይፉ ላይ ያገናኘን በጣም አድርጌ አመሰግንሻለሁ። ሌላው ደግሞ ዶክተር ዮናስ ባህረ ጥበብ የስጦታ የአእምሮና የሱስ ማገገሚያ ማዕከል ዋና ዳይሬክተር 250,000 ብር ወጪ አድርጎ የኔን ባይፖላር ዲስኦርደር ሕክምና እንዳገኝ አድርጓል። አሁን የሚገኘው የካ ኮተቤ ነው። የካ ኮተቤም ከዚህ በፊት ኮቪድ ላይ ከፍተኛ ርብርብ ሲያደርግ የነበረ ተቋም ነው። ዶክተር መገርሳ በዚህ አጋጣሚ ከልብ አድርጌ አመሰግናለሁ። አሁን ላይ ሕክምና የተሳካ እንዲሆን ከፍተኛ እገዛ እያደረገልኝ ያለው በተለይ ክፍልም የተሻለ ክፍል በማስተኛት ምግብም የተሻለ ምግብ እንድበላ ፕላን ፕሌት እንደወስድ ነው። ስመጣ በጣም ከስቼ ነበር። አንድ ፎቶ ተለቆ ነበር። ይህ ልብስ ለብሼውን አላውቅም። በጣም ከስቼ ሟች ነበር የምመስለው። አሁንም ገና እያገገምኩኝ ነው። እስከ መስከረም ደግሞ ወፍሬ ፏብዬ አምሬ ለመምጣት ያብቃኝ። በጣም ወዳችኋለሁ። ዶክተር መገርሳ አመስግኑልኝ። ናፋስ ኮሜንት አንብብ። የኢትዮጵያን ሕዝብ ይህን ነገር አጥፋልኝ። እሺ የኢትዮጵያን ሕዝብ በጣም አድርጌ አመሰግናለሁ። በጣም ብዙ ሰው አልቅሷል። በተለይ እናቴ ላይ ዘይት ልደፋ ምናምን የነበረበት ሲን ሸገር ኢንፎ ላይ አይተዋል፣ ቀርቦ ነበር እና ማሚን እያየኋት ነበር ኢንተርቪዋን ቲክቶክ ላይ ተቆራርጦ እና በጣም ነበር ያዘንኩት። ያ ሁሉ የሰይጣን ስራ ነው። ስለዚህ ይቅርታ አድርጉልኝ፣ እከሳችኋለሁ። አሜሪካን ሀገር እንዲሄድ ሁኔታዎች እየተመቻቹ ነው። ያው ታውቃላችሁ፣ ቪዛ ነው የቀረኝ። ግን እናንተ ይቅርታ ካደረጋችሁልኝ የአሜሪካን ሀገር ለሕክምና 3 ወር ሄጄ ተመልሼ መጥቼ ኢትዮጵያ ሊስትሮም ጠርጌ ቢሆን እቺ ምስኪን እናቴን መጦር እፈልጋለሁ እና በቃ በተቻላችሁ መጠን እርዱኝ። ሰይፉ ፋንታሁን ጋር ቪዲዮ እንዲደርስ ሪፖስት አድርጉ።